ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን እንደምን አላችሁ? ይህ ድሬ ስፖርት ነው። ዛሬ እንግዲህ እንደምትመለከቱት በድሬዳዋ ቦክስ ማዘውተሪያ ቦታ ተገናኝተን የድሬዳዋ ቦክስ ስፖርት ክለብን በስፋት እንመለከታለን። የፊታችን የካቲት አጋማሽ ላይ ከቦክስ ጋር በተገናኘ አርባ ምንጭ ከተማ ላይ በሁለተኛው የክለቦች ሻምፒዮና ይከናወናል። ከዛ ጋር በተገናኘ ቅድመ ዝግጅቱ ምን ይመስላል የሚለውን ጉዳዮችና እንዲሁም ደግሞ አሁናዊ የድሬዳዋ ቦክስ ምን ይመስላል የሚለውን ጉዳዮች እንመለከታለን። አብራችሁን በመጀመሪያ ኢንስትራክተር ጃፈር ጀማል እባላለሁ። የድሬዳዋ ከተማ ቦክስ ቡድን ዋና አሰልጣኝ። የድሬዳዋ ቦክስ ክለብ ሁሌም እንደሚታወቀው ከዚህ በፊትም በነበረበት ፎርም ነው በተሻለ ደረጃ እየቀጠለ ያለው። አሁን ያለበት ፎርም በጣም ደስ የሚል አንደኛ ዙር ላይ ጥሩ ውጤት በሁለተኛ ደረጃ ጨርሶ የተመለሰ ነው። አሁን ደግሞ እንደምታዩት ለሁለተኛ ዙር ውድድር በሚገባ እየተዘጋጀ ያለ ቡድን ነው። እዚህ አሪፍ ፎርም ላይ ነው ያለው። ሜዳችን ሁሌ እንደሚታወቀው በኢትዮጵያ ደረጃ አዳራሽ እንደዚህ አይነት አዳራሽ ጂም ቤት ያለው ቦክስ ክለብ አላየሁም እኔ እስካሁን። ብዙ ክለቦችን እናውቃለን። ከሁሉም በተሻለ መልኩ ደግሞ የኛ አዳራሽ በተሟላ መልኩ በጥሩ አይነት ዝግጅት ወይ ደግሞ ማቴሪያሎች ተሟልቶልን ለዚህ ብዙ የምታዩ ሳኮችን ተሰግሎልን ዳምፔሎች አሉ። የሻዶ ዳምፔል ይባላል። እነዚህ ሁላ ነገር ተሟልቶልን ነው እየሰራን ያለነውና ከሌላ ቦታ ብቻም ሳይሆን ያው እንደ ድሬዳዋም ታዳጊዎች ላይ የነበሩ ልጆችን እነ መፍቱን መስራፊልን ወደዚህ ወደ ትልቁ ዋና ቡድን እያሳደግን ያለ ነው። እነዚህ ልጆች ባለፈው አመት ያው ውጤታማ የነበሩ ልጆች ናቸው። በታዳጊ ወጣቶችም በመላው ጨዋታዎችም ውጤት ያመጡ ልጆች ናቸው። እነሱንም አሳድገናል። ከሌላ ክልልም ደግሞ ነገኛ ታደሰ የምትባል ወጣት ቦክሰኛ ወደዚህ ክለብ እንድትመጣ አርግተናል። ያው ሁሉም በጥሩ ሁኔታ አሁን ነገኛ የወርቅ ሜዳሊያ ነው በአንደኛ ዙር ያስመዘገበችው። ከዛም በተጨማሪ ደግሞ የብሔራዊ ቡድን ምርጫ ላይ እጩ ሆና ገብታለች በመጀመሪያው። ስለዚህ ይህ ነገር ጥሩ ደረጃ ላይ ነው ያለው። ታዳጊዎችም እንደዛው የፋይናል ተጫዋች ነው የነበሩት። እኛ ታዳጊዎች ሲመጡ ወደ ክለብ ፋይናል ተጫዋች ነበሩ አንደኛ ዙር ላይ ማለት ነው። አሁን ደግሞ በተሻለ መልኩ ተዘጋጅቶ ያንን ነገር ቀይሮ እነሱ ምጩ የሚሆኑበትን ነገር እየተፈጠረ ነው። እኛ እየሰራን ነው እዛ ላይ። እንደምታየው ሁሌ እንለፋለን። እኛ ከመስራት ወደ ኋላ ብለን አናውቅም። ውጤት የፈጣሪ ነው። አንደኛ ዙር እንዳልኩ በሁለተኛ ደረጃ ጨርሰን የተመለስነው ያንን ነገር ቀይረን አሁን ወደ ዋንጫ አንደኛ ደረጃ የምንወጣበትን ነገር ለመፍጠር ነው። እዛ ስንሄድ ያው ዝም ብለን ተጫውተን ልንመጣ አይደለም የምናስበው፣ ልናሸነፍ ነው ወደዛ የምንሄደው። አሸንፈንም ደግሞ ድሬዳዋንም ደጋፊዎቿንም እንደምናኮራ ባላ ፍቃድ ተስፋ አለኝ ማለት ነው። ታዳጊዎች ያው በጥሩ ፎርም ላይ ናቸው። እንግዲህ እንደሚታወቀው እንሰራለን ታዳጊዎችም ላይ። እነዚህን ክለቦችን የሚተካልን ታዳጊ ነው። ታዳጊ ከሌለ ምንም እየሰራንም እንዳልሆነ የሚሰማኝ እኔ እንዳሰልጣኝ። ታዳጊ ላይ ካልተሰራ እነዚህ ብቻ ይዘህ ውጤታማ ብታረጋቸው ቀጣይነት አይኖረውም እድሉ። ስለዚህ ያንን ነገር ለማስተካከል ታዳጊዎችም ላይ እየተሰራ ነው። የሆነ ላይ ባሉ በባህልና ስፖርት ሚኒስቴር የተፈጠረ ስህተት ነበረ። በዚህ ምንድነው እሱ የሚታወቀው በአንደር 70 ነበር ሲታወቅ የነበረውና 15 ቀን ባልሞላ ጊዜ ውስጥ ውድድሩ U50 ነው ከ15 ዓመት በታች ነው ተብሎ እኛም በቃ ምንም ግራ ገብቶ እዛ ላይ የተወሰኑ ልጆችን ብቻ እንዲሳተፉ አድርገን የለፉትን ልጆች ደግሞ የሚያገግሙበትን ወይ ደግሞ ራሳቸውን የሚደከሙበትን ወይ ደግሞ ያወጡትን አቅም ራሳቸውን እንዲተኩ ለተወሰነ ጊዜ ረፍት ሰጥተናቸዋል። እዛ ውድድር ላይ ደግሞ የተወሰነ ልጆችን ይዘን እንገኛለን። ባለሀብቶች ያው እስካሁን ባለው ደረጃ ከኛ ጋር ምን ነገር እያደረጉ አይደለም። እንዳልከው ያው ስፖርት የማህበረሰብ ነው። ከዛ በኋላ ነው ወደ ሌሎች ወደ መንግስት የሚተላለፈው። ድሬዳዋን ወክለን ስንጫወት የድሬዳዋ መንግስትን አይደለም ወክለን ማህበረሰቡን ወክለን የምንጫወተው። ያው
ስለዚህ ባለሀብቶች ወደኛ ቢመጡ እኛም አልሄድንም ይመስለኛል። እነሱም ደግሞ ያው ወደኛ አልመጡም። እኛ እስክንሄድ እየጠበቁ ይመስለኛል። ያው እኛም ስላልተመቻቸን ያንን ነገር ለማድረግ እንትን አላልንም። ግን ለመውቀስም ባለሀብቶቻችንም እንደዚህ አላረጉም ለማለትም እኛ ግዴታ ሄደን ጠይቀን ስናጣ ነውና ባለሀብቶቻችን ያው ወደፊት ከኛ ጋር እንዲሰሩ ስፖንሰሮችን እንዲያረጉ ተጫዋቾችን እንዲያዩልን ሙሉ በቃ ቼክም እንዲያረጉ ማለት ያንን ነገር ወደፊት እንሰራበታለን። እኔ ያው ማስተላለፍ የምፈልገው ነገር ያው እንደ ድሬዳዋ እንዳልኩ ቅድም ታዳጊዎች ላይ ካልተሰራ ምንም ትርጉም አይኖረውም እና እኔ እንደ አንድ አሰልጣኝ ይህን ቲም ብቻ ይዤ መቀጠል አልፈልግም። እነዚህ ቲም ዛሬ አሸናፊ ናሽናል ቲም ተጫዋች ነው፣ ነገ ደግሞ ሌላ ክለብ ይገባል፣ ኦር ደግሞ ብሔራዊ ቡድን ላይ ቆይቶ ራሱ ወደ ሌላ እንትን ይላልና እነ አሸናፊን እነ ሱራፊን እነ ቢኒያምን ለመተካት ታዳጊዎች ማደግ አለባቸው ብዬ አምናለሁና እነዛን ልጆች እንዳልኩኝ በሶሻል ሚዲያ ላይ ቤተሰቦች ከ17 ዓመት በታች ከ10 ዓመት በላይ የሆኑ ልጆችን ከትምህርት ሰዓቶች ውጪ አመቻችቼ ለማሰራት ዝግጅት ላይ ነኝና ያንን ነገር የሚያደርጉ ሰዎች ወይ ደግሞ ፈቃደኛ የሆኑ ቤተሰቦች ልጆቻቸው ማስረጃ ማቅረብ ከቻሉ የልደት ካርድና ናሽናል አይዲያቸውን ማቅረብ ከቻሉ በዛ ነገር አምጥቶ እዚሁ አዳራሽ ላይ ቢሮ አለን ውጪ ላይ እዛ መጥቶ እንዲያስመዘግቡ እላለሁ። ትምህርታቸውን በማይነካ መልኩ እኛም ልጆች ስላሉ ከትምህርት ሰዓታቸው ውጪ ሰዓት አመቻችተን ስፖርተኛ ማፍራትና ትውልድን የማነጽ ነገር ለመስራት ሀሳብ አለኝና እዛ ላይ ማህበረሰባችን እንዳልኩ ልጆቻቸውን አምጥቶ ቢያግዘን ጥሩ ነገር ለድሬዳዋ መስራት እንችላለን ብዬ አምናለሁ። ከዛ አንፃር ይህንን ነገር ቢያደርጉልን ይላል። ስሜ አሸናፊ ከሰተ ይባላል። የድሬዳዋ ከነማ 60 ኪሎ ግራም ቦክሰኛ ነው። እሺ ወደ ቦክሱ የመጣሁት ያው ከልጅነቴ ነው። ያው ከፕሮጀክቶች ነው። ከታዳጊነት ጀምሮ ነው ወደዚህ የመጣሁት። ከጀመርኩ 8 ዓመት በቦክሱ ቆይቻለሁ። ከዚህ በኋላም ገና ናሽናል ቲሞች ሀገሬን ወክዬ ለመወዳደር እቅዱ አለኝ። ለዛም ነው እየሰራሁት ያለሁት። ያው በተደጋጋሚ የኢትዮጵያ ሻምፒዮን ሆኛለሁ። የክለብ በክለቦች የኢትዮጵያ ሻምፒዮን አለ ሻምፒዮን ሆኛለሁ። ወደፊት ደግሞ ናሽናል ቲም እጩም ሆኛለሁ። ናሽናል ቲም ሀገሬን ወክዬ ለመጫወት እጩም ሆኛለሁ። ወደፊት ደግሞ የተለያዩ የዓለም አቀፍ ጨዋታዎችን ለመጫወት ሀሳቡን እቅዱም አለኝ። ለዛ ነው እየሰራ ያለሁት። አሁን ከዚህ በፊት መጀመሪያ አካባቢ ላይ ቦክሱ ብዙም አልነበረም። አሁን ላይ ግን ለኢትዮጵያም ስናየው ድሬዳዋ ካሉት የኢትዮጵያ ክፍሎች ከአዲስ አበባ ቀጥሎ ከክልል ቲሞች የተሻለ የቦክስ ማቴሪያሎችም የጂሞችም ያለበት ክለብ ነው። እዚህ በመምጣቴ ደግሞ እኔ የተሻለ የስፖርት ስልጠናዎችንም እያገኘው ነው። ቦክሱ ላይ ማቴሪያሎች ፉል ናቸው፣ አሰልጣኞቹም ብቁ ናቸው። በዚህ ላይ ከሌሎች የኢትዮጵያ ክፍሎች የተሻለ ድሬዳዋ ላይ እንቅስቃሴ ያለ እንደ ኢትዮጵያ ደግሞ ከነበረው በጣም የተሻለ ነው ቦክሱ ላይ ያለው። ለምን የአፍሪካ ቦክስ ፌዴሬሽን ዋና ኃላፊ ኢትዮጵያዊ ነው። በዛ ምክንያት ቦክሱ ላይ መነቃቃትን መጣው እና አሁን አሪፍ ላይ ነገር ነው ያለው። ያው ሌላ ቦታ ብዙ ቦታ ተጫውተናል። ኢትዮጵያ አብዛኛው ክፍል ሄደን ተጫውተናል። አዲስ አበባ ቲሞች ላይ ያሉ የአዲስ አበባ የቦክስ እንትኖች ላይ ያሉ ነገሮች እዚህ ላይም ቢመጡ አሪፍ ነው። በብዛት ተጫዋቾች ከአዲስ አበባ በፕሮጀክትም ከስር የሚያድጉ ልጆች ስለሆኑ ትንሽ እዚህ ላይ የታዳጊዎች ላይ በደንብ ቢሰራ አዲስ አበባ ላይ እንደሚሰሩ ታዳጊዎች ከስር ቢወጡ አሪፍ የቦክስ እውቀትም ይዘው ያድጋሉ። እንደገና ደግሞ ከልጅነት የመቀበል አቅማቸው አሪፍ ስለሆነ በደንብ ታንጸው ስለሚያድጉ እዚህም ከአንደር 13 አንደር 15 አንደር 17 እየተባለ ተይዞ ለክለቡ አሪፍ ግብአቶች ቢሆኑ አሪፍ ነው። ልክ አዲስ አበባ ላይ ያሉ ነገሮች ናቸው አሪፍ የሚባሉት። እዚህ ትንሽ ብዙም የሌሉ ነገሮች በደንብ እየተሰራባቸውም ነው አለ። አሁን ታዳጊዎች ላይ በደንብ እየተሰራ ነው። ዋና አሰልጣኛችንም እኛንም ታዳጊዎችንም ያሰራል። ታዳጊዎችን አንደር 13 አንደር 15 አንደር 17 ብሎ ከፋፍሎ እያሰራ ነው።
ከታዳጊዎችም በዚህ አመት ወደ ዋናው ቲም ያደጉ ልጆች አሉ። ይሄን ደግሞ የበለጠ ለማጠንከር እንደዚህ ከአንደር 13 ከአንደር 15 ከአንደር 17 በደንብ እየተሰራ ስለሆነ ለወደፊት ድሬዳዋ ከነማ ቦክሰኞች በደንብ በቂ የሆነ ለክለቡ ግባት የሚሆኑ ልጆች ይወጣሉ ብዬ አስባለሁ። አዎ ሁለተኛ ዙር አርባ ምንጭ አለ የክለቡ ሻምፒዮና። እዛ ላይ ለመወዳደር በጣም ረጅም ዝግጅት ነው እያደረግን ያለነው። አጭር ሳይሆን በጣም ረጅም ነው። ሁሉንም ያካተተ ነው። ታክቲካል፣ ፊዚካሊ፣ ሜንታሊ ሁሉንም ነገር በስነ ልቦናም በብዙ ነገር ተዘጋጅተን ነው እየሰራን ያለነውና ይሄ አጭር የሆነ ዝግጅት ሳይሆን እያደረግን ያለነው በደንብ በቂና ከበቂ በላይ የሆነ ዝግጅት እየተደረገ ነው። አዎ አሁን ቦክሱ ላይ ትንሽ እንደ ኢትዮጵያ ስናየው ቦክሱ ገቢው አነስተኛ ነው ማለት ቦክሰኛው ተስፋና ፍቅሩን ይዞ ነው እንጂ እየሰራ ያለው እንደ ገቢ ስናየው እንደ ኢኮኖሚካሊ ገቢው በጣም የወረደ ነው። ካለው የኢትዮጵያ ኢኮኖሚ አንፃር ገቢው የወረደ ነው። ምንም አይነት ገቢ የለውም። ስለዚህ እንደ ቦክሰኛውም ትኩረት አድርጎ እንዲሰራ ስራዬ ብሎ እንዲሰራ በኢኮኖሚም ትንሽ ደሞዙም ሌላ ውድድሮችም እየተዘጋጀ ቦክሰኛው በኢኮኖሚም እንዲታገዝ ቢደረግ አሪፍ ነው እላለሁ። አዎ ቦክስ በጣም ከባድ ስፖርት ነው። እንደሚታወቀው ቦክስ በጣም ከባድ ነው። ለምን ከባድ የሚያደርገው ምንድነው? እንደ ተለያዩ የቡድን ስፖርቶች አይደለም፣ የግል ስፖርት ነው። በግል መስዋዕትነት ከፍለክ በግል ጥረት አድርገህ የምታደርገው ነገር ነውና ራስን ብቻ የምታወጣበት ስፖርት ነው። ኪሎ አለ። ከጧት እስከ ማታ በቀን አንዴም በልተ የምታድርበት ጊዜም አለ። ሳትበላ የምታድርም አለ። ኪሎ ለመቀነስ ሜንታሊም ፊዚካሊም ለማዘጋጀት ራስን በደንብ መስዋዕት አድርገህ ነው የምትሰራው። መዝናናት ሲያምር መዝናናትን ገድበክ፣ የተለያዩ ምግቦች ሲያምሩ ምግቡን ቀንሰክ፣ መተኛት ሳትበላ መተኛት ካለብህ ሳትበላ ተኝተክ ለ2 ወርና ለ3 ወር ረጅም የሆነ ኮንዲሽን ይዘክ የምትሰራው ስፖርት ነውና በጣም ከባድ ስፖርት ነው። እኔ ማስተላለፍ የምፈልገው ያው ሁሉም ማህበረሰብ ለቦክስ ያለው ግምት ለቦክስ ያለው አስተሳሰብ ተቀይሮ ቦክስ ራስ መጉዳት አይደለም፣ ቦክስ ጓደኛ መጉዳት አይደለም። ቦክስ እንደተለያዩ ጨዋታዎች ጥበብ ነው፣ አርት ነው። ስለዚህ አርቱን ሁሉም ማህበረሰብ ተገንዝቦ ቦክስን ቢደግፍ እንደ መንግስትም እንደ ማህበረሰብም ያለው ግንዛቤ ቢቀየር ቦክሱ ላይ ያለው ነገር አሪፍ ነው። ስሜ መቤት ሙሻ እባላለሁ። ቆይቻለሁ 2000 የመጀመሪያ ፕሮጀክት ሻሸመኔ ነው። ከዚህ በፊት የሚሰሩ ልጆች ነበር፣ እነሱን በማየት ነው። እኔ እንዴት ሴት ነሽ ቦክስ ትሰሪያለሽ የሚል አመለካከት ነበር። ግን ያው ፍላጎት ስለነበረ ቀጥታ ወደዛ እንትን ብያለሁ፣ ተቋቁሜ ማለት ነው። ማንኛውም ሰው ማለት ነው የስፖርት ፍላጎት ካለው ሁሉንም መስራት ይችላል። የወንድ የሴት ተብሎ የለም። ሁሉም ስፖርት ዋና የነሱ ጥንካሬ ነው እና ሁሉንም መሞከር መስራት እንጂ ማንም ከወንድም ከሴትም አይለይም። አሪፍ ነው። እኔ ያው ከዚሁ ከድሬዳዋ ነው የወጣሁት። ከዚሁ ቤት ልጅ ነኝ። ከዚህ ወደ አካዳሚ ከአካዳሚ ደግሞ ወደ ክለብ እና ደስ ይላል። እግዚአብሔር ይመስገን። በፈጣሪ ፍቃድ አሳካዋለሁ። እስካሁን ግን ክለብ ላይ እግዚአብሔር ይመስገን አለ። ያው ማሸነፍም አለ። እሱ ያው የምፈልገው እንትን ብያለሁ። ሬዲዮዎች እንግዳ ተቀባይም ስለሆነ ምንም አልከበደንም። አንድ ላይ በቃ ደስ የሚል ያው አቀራረባችን የነሱ ማቀራረብ ደስ የሚል ስለሆነ በጣም ደስ ይላል። በአሁኑ ይለያል። በጣም ተዘጋጅተናል። ደስ የሚል ዝግጅት ነው። በጣም እየሰራ ነው ጠንክረን። በእነሱ የሚሰጠው በጣም የሚገርም ነው እና በፈጣሪ ፍቃድ እናሳካዋለን ያሰብነውን ብለን እናስባለን። እኔ ለሁሉም ስፖርተኛ ሴት ለሆኑት እንዲሁም በቃ ይምጡ ይሞክሩት። አንድ ነገር ከመሞከር ነው እንጂ የሴት የወንድ ተብሎ የተገደበ ስፖርት አይነት የለም። ይሞክሩት እላለሁ። ከሰራን ማንኛውም ስፖርት እንችላለን። አመሰግናለሁ። ኢንስትራክተር ጀማል አብዲ ይባላል። የቀድሞ የድሬዳዋ ከነማ የ60 ኪሎ ግራም፣ የ56 ኪሎ ግራም፣ 52 ኪሎ ግራም ተጫዋችና በአሁን ሰዓት ደግሞ የድሬዳዋ ከነማ ቦክስ ቡድን አሰልጣኝ ነኝ። ያው የድሬዳዋ ቦክስ እንደሚታወቀው
ከኛ ቀደምም አሁንም ላይ ጥሩ መነቃቃት አለ። ድሬዳዋ ላይ በጣም ከክልሎች በጣም ጥሩ መነቃቃት የቦክስ መነቃቃት ያለበት ከተማ እንደመሆኑ እኛም ስንመጣ ጀምሮ በጣም ጥሩ የቦክስ ፍቅር ከህዝቡም ጀምሮ በጣም በቃ ሰውም ቦክስ ወዳድ የሆነ ማህበረሰብ ነው ያለን። እኛም በዛ በሰው ጋር ባለን ተቀባይነት በጣም እየሰራን በተጫዋችነትም ጊዜም በጣም ቦክስን በጣም እየወደድኩት ነበር እየሰራው የነበረው። አሁንም እንደ አሰልጣኝ ወደ አሰልጣኝነቱም ስንመጣ ከዛው ከተጫዋችነቱ ባልተናነሰ ሁኔታ በጣም በጥሩ ሁኔታ ከልጆቹም ጋር አብዛኛዎቹ አብረን ስንሰራ የነበሩ ልጆች ናቸው። ከነሱ ጋር በጥሩ ሁኔታ በጥሩ ፍቅር በጥሩ መንፈስ የተሻለ ውጤት ለማምጣት የቀድሞ የነበረንን ውጤት ለማስጠበቅ እንዲሁም ብዙ ልጆችን ብሔራዊ ቡድንም ላይ ለማስመረጥ ያው ቀን ተቀን እየሰራን እንገኛለን። ያው ውጤት አንደኛው ሁለት ነገሮች ያስፈልጋሉ። አንደኛው መስራት ነው፣ አንደኛው ደግሞ ዲሲፕሊን ነው። እነኚህ ሁለቱ ነገሮች ተነጣጥለው የሚታዩ ነገሮች አይደሉም። ድሬዳዋ ላይ እንደሚታወቀው የቦክስ ቡድናችን በጣም ዲሲፕሊን እንዲሆኑ ቦክሰኞች አሉን። ያው በዛም ጎን ለጎን ደግሞ በጣም የስራ ሰው የሆኑ በጣም በስራ ቀልድ የማያውቁ ቀን ተቀን ከመስራት ወደ ኋላ የማይሉ ልጆች ነው ያሉን። እኛም ተጫዋች በነበርንበት ሰዓት ላይ በሳምንት 7ቱንም ቀን ጨምረን 6ቱን ቀን በክለብ አሰልጣኞቻችን አማካኝነት የሚሰጠንን ትሬኒንግ እንሰራለን። አንዱን የእሁድ ቀን ደግሞ በግላችን ተሰባስበን እየተጠራራን እንሰራ ነበረ። እሱን ነገር እንደተሞክሮ አሁንም እያስቀጠልን በሳምንት 7ቱንም ቀን ያለ እረፍት እየሰራን ነው ውጤታማ የሆነው። ማንኛውም ሰው ከሰራ አላማ ካለው የሆነ ቦታ መድረስ እፈልጋለሁ ካለ ውጤታማ የማይሆንበት ምክንያት የለም። እኛም ያው ከአላህ ሲቀጥል የውጤታችን ምክንያት ጠንክረን መስራታችንና በነገሮች ላይ ዲሲፕሊን መሆናችን ነው ብዬ ነው ማምነው። እዚህ ድሬዳዋ ላይ ቦክሰኞች ከሌላ ከተማ ወይንም ከሌላ ሀገር ሲመጡ የመጀመሪያ አይደለም። በጣም ብዙ አሁን ላይ ብሔራዊ ቡድን ላይ የሚጫወቱ በጣም ትልልቅ ቦታ የደረሱ ኢትዮጵያን ለመጀመሪያ ጊዜ ኦሎምፒክ ላይ ሁላ ከተሳተፉ ብዙ ኦል አፍሪካን ጌም ላይ የተሳተፉ ቦክሰኞችም ከሌላ ክልል ወደኛ ጋር ይመጣሉ። የተሻለ ልምድ የተሻለ ስራ ነው የሚያገኙት እዚህ ሲመጡ። እነሱም እንደሚነግሩን ግን ያው የድሬዳዋ ማህበረሰብ እንግዳ ተቀባይና ሰዎችን ያው ለመላመድ ብዙም የሚከብድ ማህበረሰብ እንዳለመሆኑ ሲመጡ ያው እንደሚያስቡት በጣም ቀለል ባለ ሁኔታ ሰውን ተግባቢ ሆነው ስለሚያገኙት ብዙም ድሬዳዋ ላይ ስፖርተኞቻችን ለመላመድ ያን ያህል የሚያስቸግር ሆነው አላገኙትም። ሲመጡም በጣም ደስተኛ ሆነው የተሻለ ማቴሪያልም ስላለ የተሻለ የቦክስ እንቅስቃሴም ስላለ ሰውም ጋር የተሻለ አቀባበል ስላለ በየመንገዱ በርቱ የሚሉ ነገሮችም ስላሉ ድሬዳዋ ላይ ለመላመድ ያን ያህል አልከበዳቸውም። ማህበረሰቡ ላይ በጣም ለቦክስ ጥሩ አቀባበልና ጥሩ ፍቅር ነው ያላቸው። ይሄንን ማህበረሰባችንን ሳላመሰግን መላው የድሬዳዋን ማህበረሰብ ሳላመሰግን ማለፍ አልፈልግም። ያ አይነት አቀባበል ባይኖር ያ አይነት እኛ ውጤት ይዘን በምንመጣበት ሰዓት ሰው እስከ ሩቅ ሃይስኩል በላይ በመምጣት በደስታውን በመግለጽ በጣም ተጫዋቾችን በማበረታታት የቦክስ ስፖርት እንደሚታወቀው በጣም አድካሚ እና በጣም ዋጋ የሚያስከፍል ስፖርት ነው። ያ የማህበረሰቡ አቀባበልና በርቱልኝ እናንተ ናችሁ ያላችሁን አይዟችሁ የሚለው ነገር ባይኖር ብዙ ስፖርተኞች ወደ ኋላ ይቀሩ ነበር። ማህበረሰባችንን ደግሜ በጣም ላመሰግን እወዳለሁ። በአስተዳደሩም ዙሪያ አስተዳደራችን ክቡር ከንቲባ አቶ ከድር ጁሃር የድሬዳዋ ስፖርት ኮሚሽነር በነበሩበትም ሰዓት በጣም ቦክስ እንዲነቃቃ በጣም ብዙ ነገሮችን ይሄንን አዳራሽ ከማሰራት አንስቶ ስፖርተኞችን በማበረታታት እኔ አለው ከጎናችሁ በማለት ይሄ ክለብ ሆኖ እንዲቋቋም ከማድረግ ጀምሮ በጣም ብዙ ሲያግዙን ነበሩ። አሁን ላይም ያው እያገዙን ይገኛሉ። በጣም ብዙ የስራ ውጥረት ቢኖርባቸው እኛን ከማገዝ አልቦዘኑም። አሁን ላይ ግን የድሬዳዋ ከነማ ቦክስ ቡድን ላይ ትንሽ የሆኑ ያንጃበቡ ነገሮች ይታያሉ። የትንንሽ የማቴሪያል ችግሮች እና ሪንግም የለንም። ብቸኛው ይመስለኛል በክለብ ደረጃ አሁን ላይ ብቸኛው ሪንግ የሌለው ክለብ ቢኖር የኛ ክለብ ነው። ሪንግ የለንም። እሱ ነገር ደግሞ እንደሚደረግልን ተስፋ አድርጋለሁ። የተወሰኑ የማቴሪያል ችግሮች ናቸው እንጂ አሁን ላይ እነሱ ነገሮች ቢሟሉ አሁን ካለን ውጤት የተሻለ ድሬዳዋችንን የምናስጠራበት የተሻለ ቦታ የምንደርስበት ሁኔታ ይፈጠራል ብዬ አስባለሁ። እነኛ ነገሮችም ደግሞ በአላህ እርዳታ እንደሚፈቱ ተስፋ አድርጋለሁ። ግን
በአጠቃላይ በማህበረሰቡም በአስተዳደሩም ዘንድ በጣም ጥሩ ተቀባይነትና ጥሩ ድጋፍ ነው ያለን። ይህንን ሳላመሰግናቸው ማለፍ አልፈልግም። ያው ክለባችን አብዛኛዎቹን ግብዓት አድርጎ ሲጠቀማቸው የነበረው ከዚህ በፊትም የድሬዳዋን ታዳጊዎች ነው። እዚህ ውስጥ እንደምትመለከታቸው ከ4 በላይ በዚህ ዓመት ያደጉ ታዳጊ ቦክሰኞች አሉ። በጣም ውጤታማ ናቸው። እኛም የድሬዳዋ ታዳጊ ቦክሰኞች ነበርን። ከታዳጊነት ነው ወደ ክለብ ከዛ በኋላም ወደ አሰልጣኝነት የመጣ ነው። ድሬዳዋ በትልቅ ግብዓት የሚባለው የድሬዳዋ ታዳጊ ቦክሰኞች ናቸው። እነሱ ላይ በጣም እየተሰራ ነው ያለው። ቢያንስ ከ40 ከ50 ያልተናነሱ ታዳጊዎች ከሰዓት ፈረቃ የሚሰሩ ብዙ ታዳጊዎች አሉ። ከ15 ዓመት 17 ዓመት እንዲሁም ወደ 18 ዓመት የሚሆናቸው ታዳጊዎች አሉ። እነሱን እያበቃን ለክለብ የምናበቃበት ነገር ነው ያለው። በጣም ጥሩ እንቅስቃሴ ነው ያለው በታዳጊዎችም ዙሪያ። ያው በመጨረሻ ማስተላለፍ የምፈልገው ይህንን ክለባችንን በአስተዳደሩም በከተማውም ህዝብም አሁን ላይ እየሰሩ ያሉት የድሬዳዋ ስፖርት ኮሚሽን ኮሚሽነር አቶ ካሊድንም በጣም ላመሰግናቸው ፈልጋለሁ። አሁን ላይ በጣም ብዙ የስራ ጫና ቢኖርባቸውም እኔ ከጎናችሁ አለው እያሉ እያገዙን ይገኛሉ። ክቡር ከንቲባንም በጣም ማመስገን እፈልጋለሁ። ምክንያቱም የዚህ ክለብ መቋቋም ድሬዳዋ የቦክስ ክለብ እንዲኖራት የሆነውም በሳቸው ስለሆነ በጣም ላመሰግናቸው እፈልጋለሁ። የተለያዩ ሰዎች አሉ ከኋላ በስልጣን ላይም ያሉ እንደዚሁም ደግሞ ሲቪል የሆኑ ሰዎችም አሉ። ብቻ በአጠቃላይ የድሬዳዋን ቦክስ ለማነቃቃትም ከኋላም ድጋፍ ሲያደርጉ የነበሩ ማህበረሰቡንም ድጋፍ ሲያደርግልን የነበሩ ነው። በጣም ላመሰግናችሁ እወዳለሁ። በግሌ ከቲሜ ጋር በመሆን በእርግጠኝነት ድሬዳዋ የተሻለ ውጤት እንፈጥራለን። የተሻለ ድሬዳዋ ማግኘት ያለባትንም ውጤት እናስጠብቃለን። እስከዛሬ የነበረንም ውጤት እናስጠብቃለን ማለት እወዳለሁ። እናንተም እዚህ ድረስ መታችሁ ስላያችሁን በቴሌቪዥን መስኮት ያለንበትን እንቅስቃሴ ለማሳየት የምታደርጉትንም ጥረት ሳላመሰግናችሁ ማለፍ አልፈልግም። አመሰግናለሁ። ቦክስን ከጀመርኩ አሁን አንድ 5 ዓመት ይሆነኛል። 5 ዓመት ለቦክሱን ፍቅር ነበረን። በአጋጣሚ እዚህ ያለውን እንቅስቃሴ ስንሰማ ያው ለቦክሱ ትንሽ እንትን ስላለ መተን ከጓደኞቼ ጋር ነበር የመጣነው። ፈጣሪ ይመስገን እኔም ጓደኞቼም አሁን አሪፍ ደረጃ ላይ ነው። በራስ ላይ በባህሪ ላይ በደንብ ለውጥ ታያለ። አስተሳሰብ፣ ጤንነት ላይ ብቻ ቦክስ ባጭሩ ህይወትን አንድ እንትን ይገነባል። ስኬታማ መንገድ የሚባሉትን አንዱን ደረጃ ከፍ ያደርግላል እና ብዙ ለውጦችን አይቻለሁ በቦክስ በራሴም በማህበረሰቡም በሁሉ ፈጣሪ ይመስገን። አሁን ከታች እንደመጣሁት አንፃር በደረጃም በምንም እየተሻሻልኩ እየመጣሁ ነው። በፊቶች መሸነፍ ነበረ። አሁን ቢያንስ የደረጃ ተፎካካሪ እየሆንኩኝ እየመጣሁ ነው። ፈጣሪ ካለ ደግሞ ብሔራዊ ቡድን ተመርጬ ሀገሬን ማስጠራ ነው። ምን አለ ድሬዳዋ ላይ እንዴት ልበል ከማህበረሰቡ ፍቅር ብቻ ራሱ ሙሉ ነገር ለትሬዲንግ ከተማ ስትወጣ ያለው ጥሩ አስተያየት ነው። ሰው ህዝቡ አሁን አስፋልት ላይ ነው በብዛት ረጅም ሩጫ ስንሮጥ አስፋልት ላይ ነው። ኢቭን መንገደኛው ሁላ ነው ሞራል እያለ የሚያጨበጭበልህ የሚለው። ሌላ ሀገር ግን ይሄንን በፍጹም አታየውም። አሪፍ እየተንቀሳቀሰ ነው። በጣም አሪፍ በሚባለው ደረጃ እየተንቀሳቀሰ ነው። ኢቭን የአዳራሽ ይሞላል። የሆነ የታዳጊዎቹ ሰዓት መታችሁ ብታይ አዳራሹ ሙሉ ነው ማለት ይቻላል። ከታች እድሜ ጀምሮ እስከ ትልቅ ድረስ ይናል ድሬዳዋ ይናል ቦክሰኛ የሆነ ወይም የቦክስ ፍላጎት ያላት አይመስለኝም ነበር። ምንም አልፈጀብንም። ኢቭን ድሬዳዋ ሳይኖሩ ልጆቹ አሁን መተው የድሬዳዋን ባህሪ እንዲላበሱ ነው ያደረግነው እና ይናል አልከበደም። ልጆቹም ይናል ቀር አልተሰኙም። በእኛ ባህሪ በጣም ደስተኛ ሆነው ነው እየሰሩ ያሉት። አይደለም እዚህ ያሉት ሌላችሁ ያሉት እንኳን እናንተ ጋር ብንመጣ እኮ እናንተ ጋር ብንመጣ እያሉ ያወራሉ። ይሄንንም እንሰማለን። ይሄናል ለመላመድ በጣም ቅርብ ነን። ያው ክለባችንን አሁን ካለበት አንድ ደረጃ ብቻ ሳይሆን ከዛም በላይ ከፍ አድርገን እናስጠራለን። በብሔራዊ ቡድኖችም ዓለም አቀፍ ውድድሮች ላይ እየተሳተፍን የድሬዳዋን ስም እና የኢትዮጵያን ስም ከፍ እናደርጋለን ብዬ ተስፋ አደርጋለሁ ከፈጣሪ ጋር። ያው መጀመሪያ ለክለቤ ልጆች ነው ጠንክረን እንስራ። ድሬዳዋን የማስጠራት ግዴታው የኛ ነው። ድሬዳዋን አይደለም ሀገራችን የማስጠራት ግዴታው የራሳችን ነው። ብቻ በደንብ ጠንክረን እንስራና
ሀገራችንን እናስጠራ። ክቡራን ተመልካቾቻችን ስትከታተሉት የነበረው በድሬዳዋ ቴሌቪዥን ድሬ ስፖርትን ነበረ በስፋት ስንመለከት የነበረው። እንግዲህ ከአሰልጣኞች ከዛ ውጭ ደግሞ ከቡድን አባላቶቹ ጋር ስለ ድሬዳዋ ቦክስ ያሆነው ገጽታ በስፋት ተመለከትን። ከዚህ ጋር በተገናኘ እንግዲህ አዳዲስ ፈራሚዎች ከቡድኑ ጋር ያላቸው ውዴት ምን ይመስላል፣ እንዲሁም ደግሞ በድሬዳዋ ቦክስ ያለፉት ጊዜያት ስኬቶችና እንዲሁም ደግሞ ውጣ ውረዶች ምን ይመስላሉ የሚለውን ጉዳይ በስፋት ተመለከትን። ከዛ ውጪ የካቲት አጋማሽ አርባ ምንጭ ላይ የሚካሄደው ሁለተኛው የክለቦች ሻምፒዮና ላይ ያለውን ቅርበ ዝግጅት ከቦክሱ ጋር የነበረን ቆይታ ይህን ይመስል ነበር። በያላችሁበት ሰላማችሁ ይብዛ። ሳምንት በሌላ ጉዳዮች እንገናኛለን።